ኢትዮጵያ በምግብ እህል ራስን ለመቻል የጀመረችው ታላቅ ጉዞ በተግባር የታገዘ ውጤት እያመጣ ይገኛል። በተለይም በስንዴ ልማት ረገድ የተመዘገቡ ስኬቶች ለሀገራዊ የምግብ ሉዓላዊነት መረጋገጥ ጉልህ ሚና እየተጫወቱ ነው። ጠቅላይ ሚኒስትር አብይ አህመድ ዛሬ በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ በመገኘት በሰፊ የሜካናይዜሽን ግብርና የለማ የስንዴ ማሳን ተዘዋውረው ተመልክተዋል። በሱሉልታ ወረዳ ብቻ በ2150 ሄክታር መሬት ላይ የለማው የስንዴ ሰብል ኢትዮጵያ ወደ ውጭ የምትልከውን ምርት ለማሳደግና የሀገር ውስጥ ፍላጎትን ለመሸፈን ያላትን ቁርጠኝነት የሚያሳይ ነው። በግብርና ዘርፍ የጀመርነው ኢንተርቬንሽን እያስገኘ ያለው ውጤት በእጅጉ የሚያስደምም ነው። ይበልጥ እንድንበረታ፣ ይበልጥ እንድንተጋ፣ ይበልጥ አዳዲስ ሀሳቦች እንድንፈጥር፣ ይበልጥ አዳዲስ ነገሮች እንድንሞክር ጉልበት የሚሆን ስራ ሆኖ አግኝቼዋለሁ። ያ ሁላችሁም እንደምታስታውሱት ኮሮና እስከመጣበት ጊዜ ድረስ የበጋ እርሻ የበጋ ስንዴ ኢትዮጵያ ውስጥ የተለመደ አልነበረም። መሬት ጦም ማደር የለበትም። ከልመና ራሳችንን መገላገል አለብን። ሊታረስበት ሊመረትበት የሚችል መሬት አለን የሚል ጽኑ እምነት ነበረን። ስንጀምር ማሳመኑም መከራ ነው የነበረው። አሁን ያለበት ደረጃ ግን በየጊዜው በራሱ በውጤቱ ባስገኘው ውጤት ብዙሃንን እያሳመነ አስደማሚ ደረጃ ደርሷል። ኢትዮጵያ በአነስተኛ መጠን የጀመረችው የበጋ ስንዴ ልማትም አሁን ላይ ከፍተኛ እድገት አሳይቷል። የዘንድሮን እንኳን ብቻ ብንመለከት ባለፈው ክረምት ወደ 4.4 ሚሊዮን ሄክታር ነበር ያረስነው። የዘንድሮ በጋ 3.8 ሚሊዮን ሄክታር ገደማ ነው ያረስነው። በድምሩ 8 ሚሊዮን ሄክታር በላይ መሬት አርሰናል። ያገኘነው ምርት ከ330 ሚሊዮን ኩንታል በላይ ነው። ይሄ በአፍሪካ በስንዴ ማምረት ኢትዮጵያን በአንደኛ ደረጃ ያስቀምጣታል፣ ከፍተኛ ምርት ስለሆነ እና ሰሜን ሸዋ ውስጥ ይሄን ያክል ማሳ መገኘቱን ወደ ማህበረሰቡ ተደራሽነቱን በተግባር ብታይ የዛሬ 5-6 ዓመት ሰሜን ሸዋ ውስጥ ቢያንስ 4-5 ወረዳዎች በሴፍቲ ኔት ይተዳደሩ ነበር። 4-5 ወረዳዎች አብዛኛው ቀበሌ ሴፍቲ ኔት የነበረው። በዚህ ዓመት በሰሜን ሸዋ ውስጥ አንድም ቀበሌ በሴፍቲ ኔት የተያዘ የለም። 100% ራሳቸውን ነጻ አውጥተዋል በማምረት። ኢትዮጵያ ባለፉት ጥቂት ዓመታት በበጋ መስኖ ስንዴ ልማት ያስመዘገበችው ውጤት የምግብ ዋስትናን በራስ አቅም ለመመለስ ትልቅ ተስፋ የፈነጠቀ ሆኗል። ዛሬ የተጎበኘው የሱሉልታ ወረዳ የስንዴ ማሳም የዚሁ ስኬት አካል ነው። እንዳየው በዚህ ጊዜ እንግዲህ ግንቦት ሊገባ ነው አላው። በዚህ ጊዜ ውስጥ ሰሜን ሸዋ እንደዚህ ያለ ግሪን መስክ ማየት በጣም አስደሳች ነገር ነው። የበጋ ስንዴ በአፍሪካ ውስጥ ከፍተኛ አምራች እንድንሆን ማስቻሉ ብቻ ሳይሆን በሴፍቲ ተይዘው የነበሩ ዜጎቻችንን ነፃ ያወጣ መሆኑ ብቻ ሳይሆን ኢንካም እያሳደገ ነው ያለው። በጣም ትናንሽ ወጣቶች በጥቂት ጊዜ ውስጥ ብድር ተበድረው አሁን አንደኛው 10 ሚሊዮን ገደማ ደርሻለሁ ነው የሚለው። በወተት በስጋ በእነዚህ አይነት ስራዎች ማለት ነው። በትናንሽ ተደራጅተው የሚሰሩት ስራ ብድር በስፋት እየሰጡ ነው ያሉት ልጆች ደግሞ ሰርተው ገቢ እያገኙ ነው ያሉት። በጣም በርካታ አርሶ አደሮች ፒካፕ ገዝተዋል። ወተታቸውን እንቁላላቸውን ከተማ የሚወስዱበት። የምግብ ዋስትናን ማረጋገጥ ለሀገር ሉዓላዊነት መከበር መሰረት ነው። የተጀመሩ የልማት ስራዎች ውጤታማነት ደግሞ ኢትዮጵያ ከፊቷ ያለውን ብሩህ ተስፋ ያመላክታሉ። እንግዲህ ኢትዮጵያችን ተስፋ አላት። በግብርና ሴክተር የመንግስት ኢንተርቬንሽንና አንዱ ኮር የእድገታችን መንገድ ነው ያልነው አዋጭ ሆኗል። ልክ እንደ ኢንዱስትሪው፣ ልክ እንደ ቱሪዝሙ፣ ልክ እንደ ማይኒንጉ፣ ልክ እንደ ቴክኖሎጂው ግብርናን ራሱን አስችሎ አመርቂ ውጤት እያመጣ ነው ያለው። አሁንም ብዙ የማደግ ፖቴንሻል ስላለው እንበርታ፣ እንስራ፣ እንማር፣ እናሻሽል። ከትናንትናው እያረምን እያረቅን እያሻሻልን ከሄድን የምናስባትን ሀገር ለመፍጠር የሚያስችል መሰረት እንዳለ ያመላክታል። ዛሬ በሰሜን ሸዋ ባየሁት ስራ በእጅጉ ደስ ብሎኛል። ይሄ በሁሉም ዞኖች እንዲስፋፋ፣ በሁሉም ዞኖች እንዲበራከት መጪው ክረምት ከፍተኛ ስራ የሚጠበቅበት ሲዝን ነው። ለዚያ ሁሉም አርሶ አደሮች፣ የግብርና ኤክስቴንሽን ሙያተኞች የተሰናዱ የተዘጋጁ እንዲሆኑ አደራ ማለት ፈልጋለሁ። ዓለም ያለችበት ሁኔታ የምናልፈው የምንሻገረው በልማት ብቻ ነው። ካረስን የጀመርነውን ከጨረስን ከበረታን እንሻገረዋለን እና ከስራ ውጭ መሻገሪያ መንገድ እንደሌለ አስበን ጊዜያችንን በስራ በልማት እንድናጠፋ አደራ ማለት ፈልጋለሁ። የመደመር መንግስት የግብርናውን ዘርፍ ለማዘመንና ምርታማነትን ለማሳደግ የጀመራቸው ድጋፎች ተጠናክረው ቀጥለዋል።
በተለይም በግብርና ግብዓቶች አቅርቦትና በቴክኖሎጂ ሽግግር ረገድ የሚከናወኑ ተግባራት የምግብ ሉዓላዊነትን ለማረጋገጥ የሚደረገውን ጉዞ የሚያፋጥኑ ናቸው።